እንደዚህ አይነቱ የተንጀረገገ የአቮካዶ ፍሬ የሚገኝበት በእጃ ወረዳ ይስራይ ቀበሌ በሚገኝ አንድ ብርቱ አርሶ አደር ጓሮ ውስጥ በሚገኝ ችግኝ ነው። ይህ የአቮካዶ ችግኝ ከ5 ዓመታት በፊት ባለ 2 ጆሮ ነበር። ዛሬ ላይ ግን ይህንን በሚመስል ሁኔታ አንድ ግለሰብ ባለሙት የአቮካዶ ልማት የቤተሰቦቻቸውን ሕይወት እየለወጡ የራሳቸውን ገቢ ደግሞ እያሳደጉበት ያለ አቅም ላይ እንደደረሱ አጫወቱኝ። በፊት ነጋዴ ነበርኩ። ብዙ ማሳዎች ገብቼ ወደ ወለታ መስመር በስራ ጉዳይ ስገባ አቮካዶ የተለያዩ እንትኖች ሳይ ወደ ምርቱ ለመግባት እኔ ማቀጄ ገባ ወጣልኩ እያልኩ ነበር ምሰራው። ከዛ ደግሞ ሙሉ ለሙሉ በአሁን ሰዓት ወደ ግብርና ነው ያለሁኝ። ንግዱ ትቼ ወደ ግብርና ነው ያለሁኝ እና ይሄ ይመስላል የደረሱ አቮካዶዎች ማፍራት የደረሱ አቮካዶዎች ይሄ ይመስላሉ። ያልደረሱም አሉ። እንደዛ አይነት ሁኔታ ነው ያለሁት። የፍራፍሬ ልማት አዋጭነቱን በመገንዘባቸው በዚህ ስራ በትጋት በመስራት አሁን ላይ ከቤተሰብና ከቤት ፍጆታ አልፎ ለገበያ ማቅረብ የሚችሉበትን እድልም አስፍተዋል። በፊት ጀምረው በትንሽ ለቤት ብዬ ነው የጀመርኩት፣ ለቤት ፍጆታ ብዬ ነው። አሁን ከቤት ፍጆታ አልፌ ወደ ገበያ ወጥቻለሁ። በአምናም በ2 ዓመት ጀምሬ ወልቂጤ፣ ቡታጀራ እና ላገናም ደንበኞች አሉ። ለነሱ እያስረከብኩኝ ነው። በጣም ጥሩ ነው። በርካታ አርሶ አደሮች በ3 ዓመት ውስጥ 100 እግር ሳይሆን ከዛም በላይ 150፣ 200፣ 300 ያላቸው አርሶ አደሮች አሉ። ይሄ አሁን ያለንበት ቀበሌ ደግሞ በእጃ ወረዳ ውስጥ የስራይ ቀበሌ የጌፈ ልማት ቡድን ነው ያለው እና በዚህ ልማት ቡድን ላይ እንዳያችሁት በርካታ አርሶ አደሮች ማለት ነው ከአቶ መኑር ጀምሮ ሌሎችም አርሶ አደሮች አሉ። ከ150 እግር በላይ የተከሉ ናቸው በዚህ ባለፉት 3 ዓመታት። እኚህ ብርቱ አርሶ አደር አሁን ያዩትን ተስፋ ሰጪ የልማት እንቅስቃሴ በሌሎች ጓሮ ላይ መከወን እንዲችል ባልደረቦቻቸውም እንደዚህ አይነት ህይወታቸውን የሚያሻሽሉ ስራዎችን እንዲከውኑ የተለያዩ ድጋፎችን ያደርጋሉ። ከነዚህ መካከልም ችግኞችን አዘጋጅተው መስጠት እንዲሁም ደግሞ ሀሳብና ምክርን መለገስም የዕለት ተግባራቸው አድርገውታል። በኔ ብቻ አልተገደብኩም። በዘንድሮ ዓመት ቢያንስ ለአንድ ቦታ 200 አቮካዶ ተክያለሁ። ፍሬውም እያፈራሁ ነው። ፍሬ ራሱ ይሄ ሀስባ አቮካዶ በዚህኛው ሳይሆን እየወሰድኩ ለራሴንም ለአካባቢንም እያከፋፈልኩ ነው። የአንድ ቦታ ደግሞ 50 አንድ ጓደኛዬ ጋር፣ አንድ ቦታ ደግሞ 50 100 ሌላ ቦታ ደግሞ 200 አቮካዶ ተክያለሁ። እኔን ጋር ብቻ ሳይሆን አካባቢዎችም ለጓደኛም ይሄንን ስራ ለሚፈልግ ሰው ሁሉ አስተማሪ ሆኜ ለመገኘት እየታገልኩኝ ነው። መንግስት ያስቀመጠው በተለይ ከቤት ፍጆታ አልፎ ለገበያ መውጣት አለበት፣ ከዛም አልፎ ደግሞ እስከ ኤክስፖርት ደረጃ ላይ መድረስ አለበት የሚባለው ተብሎ የተቀመጠው ግብ በአጭር ጊዜ ማሳካት እንደሚቻል በተለይ ወደ አግሮ ፕሮሰሲንግ ሊያስገባ የሚችል በስፋት የማምረቱ ስራ አጠናክረን እየቀጠልን ያለንበት ሂደት አለ። እንደዚህ አይነቱን ተስፋ ሰጪ ልማት ለማምጣት ባለፉት ዓመታት እንደ ሀገር ሲተገበር የነበረው የአረንጓዴ አሻራ ተግባር በእርግጥም ትልቅ አስተዋጽኦ እንዳበረከተላቸውና ለመነሳሳታቸውም ምክንያት እንደሆናቸው በነበረን ቆይታ አጫውተውናል። አብዛኛውም ሰው ማህበረሰባችን እየተቀበለ ነው። ወደ አቮካዶ ምርት እየገባ ነው፣ እየተከልን ነው። ብዙ ይሄ አካባቢያችን እንደውም ይሄ ያያችሁት ከኔም በላይ እንትን አቮካዶ ያላቸው ሰዎች አሉ። ወደዚህ ሊገቡ ያቀዱም አሉ። ስራውም ገብተው የጀመሩ ሰዎችም አሉ። ራስን እያየኸው ራስን የምትማርበት ሁኔታ ላይ አለ። አሁን ያንን እያየህ ለቤት ፍጆታ እየተጠቀምክ መልሰው ወደ ገበያ ስትወጣ እና ያንን ሲያይ አረንጓዴ አሻራ የው መንግስትም ያመጣውን በጣም የሚደገፍ ነገር ነው። ሁሉም ቢቀበለው መልካም ነው። ሁሉም በስራው ቢገባበት አዋጪ ነው የሚል ሐሳብ ነው ያለኝ። እሴት ጭመራም እንዲገባ አርሶ አደራችን እስከዛም ደረጃ ፕላን አድርገን እየሰራን ነው። ግን ይቀረናል። አሁን የተሰራው ስራ በጣም መነሻው እንደ መነሻ ነው የምንወስደው እንጂ ከዚህ በላይ መሄድ መቻል አለበት። እድላ ፖቴንሻችን ከዚህ በላይ ነው። ከአቮካዶ አንፃር ደግሞ ብሔራዊ የአቮካዶ ፕሮግራም አለ። ስለዚህ የዛ አካልም እንድንሆን ወረዳችን ትልቅ ፖቴንሻል ከአግሮ ኢኮሎጂ አንፃር በጣም ምቹ ስነ ምህዳር ነው። ከልምዱም አንፃር አለ ከፖምም ከአቮካዶ ማኳያ ማለት ነው።